1501ኛው የነብዩ መሐመድ የልደት በዓል በታላቁ አንዋር መስጂድ የፍትሁ ነብይ በሚል መሪ ቃል በድምቀት እየተከበረ ነው። በታላቁ አንዋር መስጊድ ወጣት ጀማዓ አስተባባሪነት በተለያዩ ቦታዎች ከ6000 በላይ ድጋፍ የሚሹ ወገኖች የምገባ መርሃ ግብር መዘጋጀቱን ተመላክቷል። ሄኖክ ለሜ ተጨማሪ መረጃ ሊያደርሰን በቀጥታ መስመራችን ላይ ይገኛል። ሄኖክ እንደምናለ በተገኘህበት መስጂድ የበዓሉ አከባበርና አሁን ያለው ሁኔታ ምን ይመስላል? አመሰግናለሁ ላይኩን እንደምን አርፍዳል። በመላው ህዝበ ሙስሊሙ ዘንድ ይህች ዕለት በልዩነት ትታወሳለች። ምክንያቷ ደግሞ የነብዩ መሐመድ የልደት በዓል መውሊድ የሚከበርባት በመሆኑ ነው። ታዲያ ይህንን ምክንያት በማድረግ በመላው የዓለምና የኢትዮጵያ ህዝበ ሙስሊም ዘንድ መውሊድ በልዩ ልዩ ሃይማኖታዊ ስነ ስርዓቶች እየተከበረ ይገኛል። እኛም በተገኘንበት የመርካቶ ታላቁ አንዋር መስጂድ በልዩ ልዩ ሃይማኖታዊ ስነ ስርዓቶች ከማልዳው ጀምሮ እስካሁኗ ሰዓት ድረስ ሲከበር ቆይቷል። እኛ እንደተመለከትነው በርካታ ህፃናቶች የነብዩ መሐመድን አስተምህሮቶችንና ልዩ መልእክቶችን የሚያወሱ መንዙማዎችን ሲያሰሙ እንዲሁም ደግሞ ነሺዳዎች ሲቀርቡ ቆይቷል። የነብዩ መሐመድን አስተምህሮ እንዲሁም ደግሞ በተግባር ጭምር የገለጿቸውን መልካም ተግባራትን በምሳሌነት የሚያሳዩ መልእክቶችም ጭምር ሲተላልፉ ቆይቷል። ሌሎችም እጅግ የእሳቸውን በተለይ ታላቅነትና መልካም ትምህርት የሚያወሱ መርሃ ግብሮች ሲተላለፉ ነው የቆዩት። ታዲያ በዚህ መርሃ ግብር ላይም ጥሪ የተደረገላቸው በርካታ እንግዶች ተገኝተው መልእክታቸውን አስተላልፈዋል። ከነዚህ መካከል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼህ አብዱል ከሪም በድሪ ናቸው። እሳቸው እንዳነሱትም የዘንድሮ የመውሊድ በዓል ልዩ የሚያደርጉት በርካታ ምክንያቶች እንዳሉ አውስተዋል። ጠቅላላ ሀገራዊ ምርጫ በስኬት በተጠናቀቀበት ማግስት የሚከበር መሆኑ፣ ከዚህም ባሻገር ደግሞ መላ ኢትዮጵያውያን ለነገዋ የተሻለች ኢትዮጵያ ጽኑ መሰረት እንደሚያበረክት በታመነበት የሀገራዊ ምክክሩ በተጠናቀቀበት ብሎም ደግሞ ገንቢ የሆኑ ምክር ሀሳቦች በቀረቡበት የመጨረሻ ወቅት ላይ የሚከበር መሆኑ በልዩነት የሚነሳ መሆኑን ገልጸዋል። ከዚያም ባሻገር ደግሞ ከነብዩ መሐመድ ሃይማኖታዊ አስተምህሮቶች በርካታ ትምህርቶችን መቅሰም እንደሚቻል አውስተዋል። ከአስተምህሮቶቻቸው ባሻገር ደግሞ በተግባር የገለጿቸው የመልካምነት ተምሳሌቶች ብዙ በመሆናቸው ያንንም ጭምር በህዝበ ሙስሊሙ በህይወቱ ሊመነዝረው እንደሚገባም ጭምር ጠቅሰዋል ማለት ነው። ከዚህ ባሻገር ደግሞ ነብዩ መሐመድ ለሀበሻ ህዝብን የተመለከተ እጅግ መልካም መልእክትን ያስተላልፉ ከመሆናቸው አንጻር ህዝበ ሙስሊሙ ይህንን መልእክት እንዳደራ ተቀብሎ ለኢትዮጵያ ሰላምና አንድነት ኃላፊነቱን ሊወጣ እንደሚገባም ጭምር ገልጸዋል ማለት ነው። እንግዲህ ይህ በዓል በርካታ የነብዩ መሐመድን አስተምህሮና የእሳቸውን መልካምነት የሚገልጹ በርካታ መርሃ ግብሮች የቀረቡበት እንደሆነ እኛም መታዘብ ችለናል ማለት ነው። እንግዲህ በልዩነት ሲካሄዱ የነበሩ መርሃ ግብሮችንና ከዚህ በኋላ ያለው ደግሞ የክብረ በዓሉ ምን መልክ ሊኖረው ይገባል የሚለውን ደግሞ ጥቂት መልእክት እንዲያስተላልፉልን እንግዳ ጋብዣለሁ። እንግዳችን የእዩብ አባድር ይባላሉ። የአንዋር መስጂድ የወጣት ጀማ አስተባባሪ ናቸው። ከእሳቸው ጋር አጥር ያለ ቆይታ እናደርጋለን። በቅድሚያ እንኳን አደረሱት። እንኳን አብሮ አደረሰን። መልካም። ቀደም ሲል እኛም ስንጠቅስ እንደነበረው ከማልዳው ጀምሮ ልዩ ልዩ መርሃ ግብሮች ሃይማኖታዊ መርሃ ግብሮች ሲተላለፉ ነበር። እንደው በምን መልኩ ነው በአንዋር መስጂድ ሲከበር የቆየው ከሚለው እንጀምር። መርሃባ። በቅድሚያ ለመላው ሙስሊም ማህበረሰብ በሀገራችንም በመላው ዓለም ለሚገኙት ሙስሊም ማህበረሰብ እንኳን ለ1501ኛው የረሱል አለይሂ ሰላቱ ወሰላም የውልደት ክብረ በዓል አደረሳችሁ ማለት ፈልጋለሁ። በአንዋር መስጂድ የሚከበረው የመውሊድ ክብረ በዓል በሀገራችን ደረጃ በብሔራዊ ደረጃ የሚከበርበት መስጂድ ነው። በዚህ መርሃ ግብር ላይ የተለያዩ ፕሮግራሞችን የተለያዩ አስተማሪ አዘል መልእክቶች የሚተላለፉበት መድረክ ነው። እንደመነሻ ሁሉ ጊዜ መውሊድ የሚከፈተው በቁርአን ነው፣ በአላህ ቃል ነው። የቁርአን አስተምህሮትን በዛው መልእክት ይተላለፋል። ከዛ በኋላ የረሱሉን አለይሂ ሰላቱ ወሰላምና አላህን የሚያወድሱ አስተምህሮቶች፣ መልእክቶች፣ ጡመ ዜማዎች ይተላለፋሉ እና የተጋበዙ የተለያዩ ዲፕሎማቶች አሉ፣ አምባሳደሮች አሉ። እነሱም እንኳን አደረሳችሁ መልእክት የሚያቀርቡበት መድረክ ነውና ከነዛ መድረክ በኋላ ሃይማኖታዊ አስተምህሮትን ሊገልጹ የሚችሉ መልእክቶች የተላለፉበት መድረክ ነው። ከዛ ጎን ለጎን መውሊድ በብዛት በእኛ ሀገር በተለምዶ ማዕድ የማጋራት ወይም ሰደቃ የመስጠት መርሃ ግብር ነውና እዚህ የታደሙ ከ6000 በላይ ታዳሚያን ለነሱ የማዕድ ማጋራት ሂደት ተዘጋጅቷል በዛሬው ዕለት። ከዛም ጎን ለጎን የተለያዩ ረሱልንም አለይሂ ሰላቱ ወሰላም እንዲሁም አላህ ሊያወድሱ የሚችሉ በልጆች በተለያዩ መድረሳ ተማሪ በሆኑ ልጆች ጡመ ዜማዎች፣ ነሺዳዎች፣ መንዙማዎች እንዲሁም በኡስታዶች የተለያዩ ትምህርቶች የተላለፉበትን ሁኔታ እናገኛለን። እንደ አንዋር መስጂድ ወጣት ጀማዓም በዚህ ከመውሊዱ ጋር ተያይዞ የምናካሄዳቸው የተለያዩ ፕሮግራሞች አሉ።
በነዛ ፕሮግራም ላይ አሸናፊ የሆኑ ተማሪዎች አሉ። የቁርአን ውድድር በዘንድሮ ዓመት አካሂደናል። የእስልምናውን አስተምህሮቱን ከማስተዋወቁም ከማስተማሩም አንፃር ወጣቱ ማህበረሰብ ወደ ኢልሙም ወደ ትምህርቱም ከመግባት አንፃር ይህንን አድርገን የቁርአን ሽልማት የቁርአን ተወዳዳሪዎችን ሽልማት ለማድረግ ተችሏል። በቀጣይነትም ከመውሊድ ጋር የተያያዙ ጥያቄዎችን በማዘጋጀት በዚህ ላይ ተሳታፊ የሆኑ አካላቶች የአራት ተሸላሚዎችን አግኝተናል። ከነዚህ አራት ተሸላሚዎች ውስጥ በተለያዩ ከተሞች የሚገኙ አራት ተሸላሚዎችን ነው ማግኘት የቻልነው። የቁጥር ስብጥሩም ተመሳሳይ 2 ወንድ 2 ሴት ነው ማግኘት የቻልነው። ሴቶቻችን ምን ያህል እውቀት ላይ ትኩረት ሰጥተው እየተማሩ እየሰሩ መሆኑንም የሚያሳይ መድረክ ነው። በቀጣይነት እንደ አንዋር መስጂድ የጀመርነው አዲስ ሽልማት አዘጋጅተናል። ካሁን በኋላ በየአመቱ የሚካሄድ አልቡርዳ የሚባል ሽልማት፣ ይሄም በስነ ጽሁፉና በመንዙማው ዘርፍ ያሉትን አካላቶች መንዙማው ኢንዱስትሪ ከማሳደግ አንፃር ተተኪ ትውልዶችንም ከመፍጠር አንፃር ሁሉም ነገር ሃይማኖታዊ አስተምህሮቱን ይዘው በስርዓት እንዲሄድ ከመቆጣጠር አንፃር እነዚህን ሽልማቶች ዘንድሮ አዘጋጅተናል። የዘንድሮን ሽልማት ወደ ቀጥታ ውድድሩ ከመግባታችን በፊት ቀዲም የሆኑ ኡስታዞቻችን አሉ፣ አባቶቻችን አሉ። በቅርብ ጊዜ ወደ አኺራ የተለዩብንን አካላቶች ወይም ዑለማዎቻችንን ለይተን ለሽልማት የህይወት ዘመን ተሸላሚ አድርገን ለሽልማት አብቅተናል። ከዛም ጎን ለጎን የልዩ ተሸላሚ ብለናል። ከተሸላሚዎቻችን ውስጥ ሰይድ ሚቅባሰን ኑር፣ ሰይድ ቡደላ ይገኙበታል። ሼህ መሐመድ ሁሴን ኮምቦልቻ ይገኙበታል። ኡስታዝ ፈድለዲን ሐሰን የአንዋር መስጂድ ኡስታዝ ፈድሉ ይገኙበታል። እንዲሁም በልዩ ተሸላሚነት ወጣት ከድር ታጁን ለሙስሊሙ ዑለሞች እያበረከተ ካለው ስነ ጽሁፍ ታሪክ ከማስተዋወቅ አንፃር ለሚያደርገው ስራ እውቅና ሰጥተን ልዩ ተሸላሚ አድርገን ሸልመናቸዋል። በቀጣይነትም ይሄ መውሊድ መሆን ያለበት በረሱሉ አለይሂ ሰላቱ ወሰለም አስተምህሮ ዘንድ ነው መሆን ያለበት። እንደ አንዋር መስጂድ ግን ጎን ለጎን የምንሰራቸው በርካታ ስራዎች አሉ። ለምሳሌ የሆስፒታል ታማሚዎችን የምገባ መርሃ ግብር አዘጋጅተናል። በማረሚያ ቤት ያሉ ወንድሞቻችን እነሱንም የመመገብ መርሃ ግብር አዘጋጅተናል። በባቡል ኸይር የሚገኙትንም እንደዚህም የመመገብ ፕሮግራም አዘጋጅተናል። መተጋገዝ መተባበር የረሱሉ አለይሂ ሰላቱ ወሰለም አስተምህሮ ነው። ይህንን ማምጣት ስላለብን እነዚህን መርሃ ግብሮች ላይ ተሳታፊ ሆነናል። በጎን ለቀጣይ ትምህርት የሚጀመርበት ጊዜ እንደመሆኑ መጠን ለተማሪዎች የዩኒፎርም የደብተር የማሰባሰቡም ሂደት አለ። ከዚህ መውሊድ ጋር የምናደርጋቸው ፕሮግራሞች ናቸው የሚሆኑት። እጅግ አድርጌ አመሰግናለሁ። መልካም በዓል እንዲሆን እንመኛለን። አመሰግናለን። ክቡራን ተመልካቾች ቀደም ሲል እንደተከታተልነው ከማለዳው ጀምሮ የነበረው የመውሊድ በዓል አከባበር እጅግ በተከፋፈለና እጅግ በሚያምር ሃይማኖታዊ ስርዓቱን በጠበቀ መልኩ ሲከበር እንደነበር እኛም ተመልክተናል። የዘንድሮ ደግሞ የመውሊድ በዓል የፍትሁ ነብይ በሚል መሪ ቃል የሚታሰብ ከመሆኑ አንፃር ምዕመኑ በተለያየ መልኩ ልክ ቀደም ሲል አስተባባሪ እንደነገረን ድጋፍ የሚሹ ወገኖችን በመድረስ የእስልምና ተከታይ ምዕመናን ድጋፍ የሚሹ ወገኖችን በማሰብ በዓሉን ሊያከብር እንደሚገባም ጭምር መልእክት የተላለፈበት መሆኑን እኛም መመልከት ችለናል ማለት ነው። ላይኩን ለአሁኑ የነበረን መረጃ ይህን ይመስላል። ለመላው የእስልምና እምነት ተከታዮች መልካም የመውሊድ በዓል፣ መልካም ቀን። ሄኖክ ለሜ ከታላቁ አንዋር መስጂድ ላደረስከ መረጃ እናመሰግናለን።